እንኳን በደህና መጣችሁ። ዛሬ በአንድ በጣም መሰረታዊ ጥያቄ ዙሪያ አብረን ትንሽ እንጓዛለን። ለምንድነው የምናደርጋቸውን ነገሮች የምናደርገው? እውነት? እስኪ እናስበው። የምናደርጋቸውን ነገሮች ለምን ነው የምናደርጋቸው? በውጭ ሲታይ በጣም ቀላል ጥያቄ ይመስላል አይደል? ግን ከጀርባው ብዙ ጊዜ ሳናውቀው ሳንመረምረው የምንከተላቸው ልማዶች፣ እምነቶች እና ወጎች አሉ። እናም በዚህ ትንታኔ ውስጥ በሕይወታችን ውስጥ ያሉትን እነዚህን በየቀኑ የምንከተላቸውን ነገሮች እንድንጠይቅ የሚያደርጉንን አንዳንድ ታሪኮች አብረን እንመለከታለን። እሺ፣ እንግዲህ ይህንን ሰፊ ሐሳብ ለመመርመር በጣም ቀላል በሆነ የቤተሰብ ምግብ አሰራር ታሪክ እንጀምር። ታሪኩ የሚጀምረው እዚህ ጋር ነው፣ በጣም የተለመደ በሚመስል ነገር ግን በውስጡ የብዙ ትውልድ ሰንሰለት በያዘ ልማድ። ይህ ምላሽ ለብዙዎቻችን በጣም የተለመደ ነው። ብዙ ጊዜ ነገሮችን ለምን እንደምናደርግ ሳናውቅ ነው የምናደርገው፣ ከኛ በፊት የነበሩት ስላደረጉት ብቻ። እናም ለምን የምትለው ጥያቄ በሦስት ትውልዶች ውስጥ ወደ ኋላ መጓዝ ጀመረች። እያንዳንዱ ትውልድ መልሱን ከቀዳሚው ሲፈልግ እናያለን። እናም መልሱ ይሄ ሆነ። ነገሩ ምንም አይነት ሚስጥራዊ የምግብ አሰራር ዘዴ አልነበረም። በቀላሉ በተግባራዊ ውስነት የመጣና ማንም ያልጠየቀው ልማድ ነበር። ገባቸው አይደል? የቅድመ አያቷ ትንሽ መጥበሻ ለትውልዶች የሚተላለፍ የማይነገር ሕግ ሆነ። ግን እነዚህ ትንሽ መጥበሻዎች ሁሌም ዕቃ ላይሆኑ ይችላሉ። አንዳንዴ በአእምሯችን ውስጥ የምንሸከማቸው፣ ለምን እንደምንከተላቸው ሳናውቅ የምንኖራቸው የማይታዩ ሕጎች ናቸው። እዚህ ላይ ደግሞ አንድ በጣም ጥብቅ ሕግ ከሰብአዊ ርኅራኄ ጋር ሲጋጭ እናያለን። እዚህ ላይ የምናየው ልዩነት በጣም ትልቅ ነው። በሕግ ከመታሰርና በቀላል ሰብአዊነት ከመንቀሳቀስ መካከል ያለው ልዩነት፣ አንደኛው ሕጉን ተከትሎ ሲጨነቅ፣ ሌላኛው ሰውን ረዶ በቃ መንገዱን ቀጠለ። የአረጋዊው መነኩሴ ጥበብ የተሞላበት ቃል ይሄ ነበር። ወጣቱ መነኩሴ በራሱ በፈጠረው የአእምሮ ትንሽ መጥበሻ ውስጥ እንደታሰረ ነው የሚያሳየው። ወጣቱ መነኩሴ የተሸከመው ከውጭ የተቀበለውን ሕግ ነው። ግን አንዳንዴ እነዚህ የሚገድቡንን መጥበሻዎች ከሌሎች አንወርስም። ከልጅነት ልምዶቻችን ተነስተን ራሳችንን ከሕመም ለመከላከል አንድ ባንድ እንገነባቸዋለን። ልክ እንደ ጦር ጥጥቅ ማለት ነው። ለምሳሌ ወንድ ሁን ተብሎ ያደገ ልጅ ከሕመም ራሱን ለመከላከል እንዴት በስሜታዊነት የጦር ጥጥቁን አንድ በአንድ እንደሚለብሱ አስቡት። እናም ዋናው ቁም ነገር ያለው እዚህ ላይ ነው። የልጅነት የህልውና ስልት እንዴት የጎልማሳነት እስር ቤት እንደሚሆን እና ከሰዎች ጋር ያለንን ግንኙነት፣ ስሜታችንን በግልጽ የመግለጽ አቅማችንን እንዴት እንደሚዘጋው። እስካሁን ያየናቸው መጥበሻዎች የግል ናቸው። ከቤተሰብ የወረስነው፣ ራሳችን የቀመርነው ወይም በስሜት የገነባ ነው። ግን አንድ ማህበረሰብ በሙሉ በአንድ ትንሽ መጥበሻ አስተሳሰብ ቢማረስ? እስኪ አሁን ደግሞ ስኬታማ መሆን ማለት ምን ማለት ነው የሚለውን የጋራ ወገን ጠይቅ። ይህ ታሪክ ደግሞ በሕይወትና በሥራ ላይ ስላሉ ሁለት የተለያዩ አመለካከቶች ነው የሚያሳየን። ይህ ነጋዴው ለደስታ ያስቀመጡን ውስብስብ ብዙ ደረጃዎች ያለው ባህላዊ መንገድ በዝርዝር ያሳያል። በጣም ብዙ ሥራ። እናም ምላሹ ይሄ ነበረ። በጣም ይገርም ነው። ወደ ብዙ ነገር የሚወስደው ይሄ ሁሉ ውስብስብ መንገድ ለደስታ በእርግጥ አስፈላጊ ስለመሆኑ እንድንጠይቅ ያደርገናል። እንግዲህ ትንሿ መጥበሻ፣ የመነኩሴው ሕግ፣ የልጅነት ጥጥቅ፣ የነጋዴው እግድ ሁሉም የሚጠይቁት አንድ ነገር ነው። የምንኖረው በራሳችን ምርጫ ነው ወይስ በወረስነው ልማድ? ታዲያ መልሱ ወጎችን ሙሉ ለሙሉ መጣል ነው? የግድ አይደለም። አንዳንድ ጊዜ መልሱ መጠገል ላይ ነው። ይሄ ኪንቱዙጊ የሚባለው ውብ የጃፓን ጽንሰ ሐሳብ የራሳችንን የተሰበሩ ወይም ጊዜ ያለፈባቸውን እምነቶች እንዴት መያዝ እንዳለብን እንደ ምሳሌ ሊያገለግለን ይችላል። ይሄ የሚያስተምረን ነገር በአስተሳሰባችን ውስጥ ያሉትን ስንጥቆች ከመደበቅ ይልቅ እነርሱን በማጉላት የውበትና የጥንካሬ ምንጭ ማድረግ እንደምንችል ነው። እናም በመጨረሻ ጥያቄው ይሄ ነው። በሕይወታችን ውስጥ ያለው ትንሽ መጥበሻ የት ነው? ስናገኘው ደግሞ ያንን ስብራት በምን አይነት ወርቅ ነው የምንጠግነው? ይሄ ጥያቄ የዚህን ትንታኔ ትምህርቶችን በራሳችን ሕይወት ላይ እንድናውል ሁላችንም ይጋብዛል።